When you move with me. የስውሯ ማርያም ተአምር ከጨለማ ሕይወት በፈጣሪ ታምር ወደ ብርሃን የተመለሰችው እህታችን በሰው ዘንድ የማይቻል የሚመስለው በእግዚአብሔር ዘንድ እጅግ ቀላል ነው። በስውሯ ማርያም የታየው ድንቅ ተአምርና የዛሬው እጅግ ደማቅ ክብር። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርብ ያለው ተራ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ምንለቃቸውን ደግሞ ቪዲዮዎች ላይክ ማድረጋችሁን አትርሱ። ስውሯ ማርያም ተአምር ሁሌም ተነግሮ አያልቅም። እኛም ደጇን ለመሳለም እንዲሁም ደግሞ ደጇ ድረስም ሄደን ጸልየን መጠን ደምጎልንም ተአምሯን ደጇ ድረስ ደግሞ ሄዶ ለመስማት ለመናገር ያብቃን። እጅግ በጣም ደስ የሚል ተአምር አንዲት እህታችን እያካፈለች ነበር። ብዙዎቻችሁ ይህን ተአምር ከሰማችሁ በኋላ እጅግ በጣም አብዝቶ ደስ ይላችኋል ብዬ አስባለሁ። እስኪ ይህን ተአምር ሰምተን እንመለስ። የስውሯ ማርያም ተአምር ከጨለማ ሕይወት በፈጣሪ ታምር ወደ ብርሃን የተመለሰችው እህታችን በሰው ዘንድ የማይቻል የሚመስለው በእግዚአብሔር ዘንድ እጅግ ቀላል ነው። በስውሯ ማርያም የታየው ድንቅ ተአምርና የዛሬው እጅግ ደማቅ ክብር። አልፍም ያላችሁት መከራ ሁሉ በፈጣሪ እርዳታ ይለፈላችሁ። ይህንን አዲሱን የፌስቡክ ገጼ ፎሎ በማድረግ ቤተሰቡ የዛሬ 9 ወር ታሪኳን ሰምተን በጋራ ስንጸልይላትና ስንቆረቆርላት የነበረችው እህታችን ዛሬ ሌላ ደስ የሚል የምስራች ይዛልን ቀርባለች። ይህ ታሪክ የእምነት ጽናት፣ የተስፋና እንዲሁም ደግሞ የመለኮታዊ በረከት ፍሬም ጭምር ነው። በዱባይ በድንገት በገጠማት የጤና እክል ምክንያት ለ6 ወራት ካልጋ ላይ ውላ መራመድም ሆነ ራሷን መርዳት ተስኗት የነበረችው እህታችን ከሞትኩም በሀገሬ ብላ ወደ ኢትዮጵያ መመለሷ የሚታወስ ነው። ነገር ግን በልቧ የነበረው ጽኑ የእመቤታችን ፍቅር ወደ ስውሯ ማርያም ጸበል አደረሳት። በ5 ሰዎች ታዝላ በዊልቸር የገባችው እህታችን በ7ኛው ቀን በ2 እግሮቿ እየተራመደች በመውጣት ዓለምን ያስደነቀ ተአምር ተፈጸመላት። ዛሬ ያ ህመም ታሪክ ሆኖ አልፏል። አምላክ ፈወሰው እጆቹ ዛሬ ደግሞ ለቤትና ለትዳር አጭቷታል። ከታላቅ ፈውስ በኋላ ዛሬ የሽምግልና ስነ ስርዓቷ በሰላም ተልኮ እሺ ተብሏል። በእግዚአብሔር ድንቅ ኃይል ለዚህ ታላቅ ክብር በቅታለች። ተአምሩን እንደሰማችሁት ነው። እሷን የሰማች ቅድስት ድንግል ማርያም እኛንም ተስማን ለደጇም ያብቃን። እናንተም የተሰማችሁን ሐሳብ ኮሜንት ላይ አስቀምጡልኝ። እናንተም ስውሯ ማርያም ቤተክርስቲያን እንዳችሁ ይሄ ታሪክ ተደርጎልኛል የምትሉት ታሪክ ካለ እንዲሁም ደግሞ ተአምር ካለም እስኪ ደግሞ እናንተም የተሰማችሁን የተደረገላችሁን ተአምር ኮሜንት ሴክሽን ላይ ለተለያዩ ሰዎች አካፍሉ። ቤተሰቦች ሰይፉ ፋንታሁን የክብር ዶክተሬት ይገባል ወይስ አይገባውም? እስኪ እናንተ የተሰማችሁን ሐሳብ ኮሜንት ላይ ታስቀምጡልኛላችሁ። ከሰሞኑን እጅግ በጣም ደስ በሚል ሁኔታ እጅግ በጣም ደስ የሚል ሽልማት ፕሮግራም ተዘጋጅቶ እንደተሸለመ እየተሰማ ይገኛል ሰይፉ ፋንታሁን። እስኪ ደግሞ ይህን ፕሮግራም ሰምተናል። ጠምቶኛል እንዳላለቅስባችሁ የችግርን ጫፍ ያሳየኝ ማስታወቂያ ፍለጋ ስንሄድ ውሃ ተደፍቶብኝ ያውቃል። ያኔ ፀጉሬ ድፍት ያለ ስለሆነ ውሃውን ጦም ይይዝ ነበር። ብዙ መከራዎች፣ ብዙ ችግሮች አይተናል። በዚህ አጋጣሚ በሕይወታችሁ አንዳንድ ደግ ሰው ይስጣችሁ። የሪፖርተር ጋዜጣ ዋና አዘጋጅ አማራ ረጋቢ ቤተሰቦች እንዳያችሁት ነው። እንደዚህ ተንበርክኮ ነበረ ባንዲራ ሲቀበል የነበረው ከተለያዩ ሰዎች እንዲሁም ደግሞ የተለያዩ ሰዎችም ስለ ሰይፉ ፋንታሁን ይሄን የመሰለ ነገሮችን ተናገሩ ነበረ። ሰይፉ ፋንታሁን ማለት ተርቤያለሁ፣ ተጠምቻለሁ፣ የችግርንም ጫፍ አይቻለሁ፣ በሰዎችም መገፋት ደርሶብኛል፣ ግን አንዳንድ ደግ ሰዎች አበረቱኝ፣ ለዛሬ ስኬትም በቃ በማለት ሰይፉ የአዲስ አበባ ዩኒቨርሲቲ የባህል ማዕከል ባዘጋጀው የ53ኛ ሳምንት መርሃ ግብር ላይ በክብር እንግድነት ተገኝቶ ተናግሯል። በተጨማሪም ለዘንድሮ የዩኒቨርሲቲ ተመራቂ ተማሪዎች 25 ሙሉ የሱፍ ልብሶችን በስጦታ መልክ አበርክቷል። ይህ አይነቱ የበጎ አድራጎት ተግባር ለሰይፉ ፋንታሁን የመጀመሪያው አይደለም። ባለፉት 9 ተከታታይ ዓመታት በአማካይ በየዓመቱ ለ40 ተማሪዎች የሱፍ ልብስ ሲያበረክት ቆይቷል። ያልተነገረለት ጀግና ነው። የተለያዩ ሰዎችን በማገዝ በመርዳት እንዲሁም ደግሞ ቀደም ቪዲዮ ላይ እንደሰማችሁት ከ20 በላይ የሚሆኑ ሱፎችን ለተመራቂ ተማሪዎች ለአዲስ አበባ ዩኒቨርሲቲ ተመራቂ ተማሪዎች እንዳበረከተም የተነገረ ነበር። ይሄ ደግሞ ተግባሩ እጅግ በጣም ለብዙ ዓመታት ሲያካሂደው የነበረው ተግባር ነው። ከዚህ በላይም የተለያዩ የእርዳታ ድርጅቶች ሰይፉን እንደሚሳተፉ ታውቃላችሁ። እጅግ በጣም ትልቅ የሆነ አስተዋጽኦ ነው የሚያደርገው። ታዲያ ይሄንስ የሰይፉ ፋንታሁን የሰሞኑን የሽልማት ፕሮግራም እንዴት አገኛችሁት?
ሐሳባችሁን ኮሜንት ላይ አስቀምጡልን። እና ያዟል እሸቱ በዚህ ሰዓት ላይ ለሃይማኖት አባቶች ትልቅ መልእክት እያስተላለፈ ይገኛል። የሃይማኖት አባቶች በእናንተ አያምርም እያለ እጅግ በጣም ትክክለኛ የሆነ መልእክቶችን እየተናገረ ነበረ። እስኪ ደግሞ የማን ያዟል እሸቱን ንግግር ሰምተን እንመለስ። ከዛ በኋላ እናንተም የተሰማችሁን ሐሳብ ኮሜንት ላይ ታስቀምጡልኛላችሁ። የሃይማኖት አባቶች በእናንተ አያምርም፣ ፍርሃት በእናንተ አያምርም፣ ሌብነት በእናንተ አያምርም፣ ውሸት በእናንተ አያምርም። ሰው ይዋሽ፣ ሰው ይስረቅ፣ ሰው አፍቅሮተ ነዋይ ኖሮት ዓለምን ወዶ ይጥፋ። እናንተ ግን እረኛ ተብላችሁ ሕይወታችሁን ለእግዚአብሔርና ለሰው የሰጣችሁ ስታጭበረብሩ አያምርባችሁ። አብዛኛው የኢትዮጵያ ችግር አብዛኛው ሰው በመንፈስ አለመገራቱን፣ በመንፈስ መግራት ደግሞ የእናንተ ኃላፊነት። መንግስትም ቢያጠፋ፣ ህዝብም ቢያጠፋ፣ ወጣቶች ቢያጠፉ፣ ሀገር ዓለም ቢያጠፋ እናንተ ወደ ቀና ወደ ትክክለኛው መስመር ውሰዱት እንጂ ከጠፋው ዓለም ጋር ስትጠፉ አያምርባችሁም። ካበደው ዓለም ጋር አብራችሁ ስታብዱ አያምርባችሁም። ምክንያቱም ስትጠየቁ ከኛ ከመደበኛ ሰዎች በተለየ መንገድ ትጠየቃላችሁና እባካችሁ እብደቱን ዓለም ላይ ያለውን ችግር ለማስቆም እናንተ ታስፈልጋላችሁና ተመለሱ። እንደሰማችሁት ነው ቤተሰቦች። በየትኛውም አይነት የሃይማኖት መሪዎች፣ በየትኛውም እምነት ውስጥ ያሉ የሃይማኖት አባቶች ልጆቻቸውን መምራት እንደረኛ ሆነው መምራት ነው ያለባቸው የተባለ ነበር። ታዲያ አይታችሁ እንዳላየ ሰምታችሁ እንዳልሰማ እጅግ በጣም ብዙ ነገሮችን እያሳለፋችሁ ይገኛል። እባካችሁም በእናንተ አያምርም እየተባለ ነበር። እናንተስ የማን ያዟል እሸቱን ንግግር እንዴት አገኛችሁት? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ካልሲ አድርጋችሁ ሰው ቤት አትሂዱ ያዋርዳችኋል እያሉ አባ ገብረ ኪዳን አባታዊ የሆነ ትምህርታቸውን እንዲሁ ደግሞ አባታዊ የሆነ ምክራቸውን በተለይ ደግሞ ለእኛ ለወጣቶች የሚሆን ምክር ነው። ተለያየ ጊዜ አባ ገብረ ኪዳን የሚናገሩት ጠቃሚ የሆነ ምክሮችንም እያስተላለፉ ነበረ። ማንኛውም ሰው ሊነግራችሁ ይችላል። ብዙ ጊዜ አባ ገብረ ኪዳን የሚናገሯቸውን ንግግሮች እጅግ በጣም ደስ የሚሉ ንግግሮች ናቸው። እስኪ ደግሞ የአባታችን ንግግር ሰምተን እንመለስ። የሚሸት ካልሲ ይዘህ ሰው ቤት አይገባም። እሙት ከልቤ ነው። 4 ካልሲ ይኖራችሁ አይደለም፣ እሱ የገንዘብ ጉዳይ ነው። ያለን አጥበልበስክ እንዴ ኑር እኮ ነው። እኔ እንዴት ለምን በጠበጣለሁ? እግዚአብሔር የሰጠኝም ጥሩ ነፋስ መጥተህ ለምን ታበላሽብኛለህ? እግዚአብሔር ጥሩ ነፋስ ሰጥቶኛል። ስለዚህ እሱን እኔ በሰላም ልልሳብበት የእግዚአብሔርን ነፋስ ነው እኮ ነው። ቀላል እኮ መስሏችኋል እናንተ። ይሄ የሰው ሰላም መንሳት ነው። ድግ ብሎ አሁን አንድ ሰው ትዳር እያቀደ አልሳካለት ያለ እንዴ አግባ እንጂ እንዴ ጥጋብ እኮ ነው ያላችሁ። አሁን ሰውየው መች ማግባት ጠፋ? ወንድም ያልሳካለት ብሎ እኮ ነው። ይሄ ምንድነው? የሰው ሰላም መንሳት ይባላል። አግቢ እንጂ እድሜሽ ሄደኮ። አሁን ብዙ ሰዎች ምን እየሆኑ እንደሆነ ታውቃላችሁ? የሰው አስተያየት ፈርተው ዝም ብሎ አውሬውን ሁሉ እያገቡ ነው። ታውቃላችሁ? ቁማ ቀረ ስላለመባል አንዱ ላይ ልውደቅ ይሄ ሰው ሊበላኝ ነው ብላ አንዱን ዝንጀሮ እንደ ዝንጀሮ የከፋ ሰው እየታገባለች 24 ሰዓት ወይ በልቶ የማይጠግብ ወይ ነዝናዛ ወይ ዝም ብሎ ክምር ብሎ ጉጭ የሚል ወይ ነገር አመሉ ቁጣም ባሩ የማይታወቅ የሚያመጣው ምንድን ነው? እኛ ሰላም ስለመሰላቸው እኮ ነው። ሰው ደግሞ እንዲያግብ እንጂ እንዴ ጊዜው ሳይደርስ ውለዱ እንጂ ደግሞ የተጋቡትን ልጆ ውለዱ እንጂ ልጅ እንጨት ነው እንዴ ደግሞ ቆርጡ እንዴ? እውነቴን እኮ ነው። የሰው ሰላም መንሳት እኮ ነው። ይሄ ልጅ ዕቃ ነው፣ ገበያ ይገዛል። እግዚአብሔር እኮ ነው የሚሰጥ። ምን ያርጉ ሰዎች ነው የምትሏቸው እንዴ? ውለዱ እንጂ ሂዶ ሰው ቤት አርፈ ምሳ ከሆነ በልተ ቤት ግን አዎ እውነቴን ነው የምነግራቸው። ታሞ የተኛውን ሰውዬ ሄደን በጣም ስልችት የሚያደርግ ነገር መቼ ነው የጀመረ? ሰኞ ረታብ ደግሞ ከመቼ ጀምሮ ነው? ከረቡዕ። ከዛ ሰው ነው አንተም አጥፍተሃል። ለምን በሙቅ ውሃ ታጠብክ? በሰዓታችን ቤት አተድም። ይሄንን ከዳነ በኋላ ምን መከራ አይሻልም? ወንድሜ አሁን ጥፋቴን ሳይሆን መዳኔን ነው የምፈልገው የሚለው ሰውዬው በህሊናው። ስለዚህ ዘመዶች የሰው ሰላም አንበጥብጥ፣ መብቴ ነው የሚባል ነገር አይሰራም። ልብሳችሁን እጠቡ፣ እግዚአብሔር ቆሽሹ እንደዚህ ብሎ አላለም። ይልቁንስ እብደቱ ይቅር እንጂ ልብስን ማጠብ፣ ካልሲን ማጠብ፣ ጥርስን መቦረሽ ምስጢር ልታወሩ እንደዚህ ስትሉ ሰንጥቆ መጣል የለበትም። ሰው ለወንድሙ እየተጠነቀቀ መኖር አለበት። አሁን ሰው ታሞ ከተኛበት ሄዶ መበጥበጥ ምንድነው? የታመመ ሰው ልንጠይቅ ሄደን እየተገላገልን በብላት
ጉረስ እንጂ እገሌ ጉረስ እንጂ አግድል አረ ጉረሱ በሉት ሻይ አንጠጣት ጨርሳት። ሰውየው እህል ከቀመሰ 5 ቀኑ ነው የተኛው ሰውዬ። እኔ እዚህ ታግቼ ተቀምጬ እናንተ ተገላገሉበት ይላል። አስቸጋሪ እኮ ነው ይላችሁ ማለት ነው። ስለዚህ ለዚያ ሰው ሰላም መጨነቅ አለብን ማለት ነው። ማሰብ አለብን። ክርስትና እያሰቡ መኖር ነው፣ ለሰዎች ሰላም መስጠት ማለት ነው። እንደሰማችሁት ነው ቤተሰቦች፣ ማንንም ሳይነግራችሁ ብያችሁ ነበር ቅድም። እንደዚህ አይነት ነገሮች የሚነግራችሁ የሃይማኖት አባቶች ወላጆች ናቸው፣ እንዲሁም ደግሞ እጅግ በጣም የቅርብ ጓደኞች ናቸው እንጂ ማንኛውም ሰው ስቆባችሁ ሊያልፍ ነው እንጂ የሚችለው ይሄ ነገርን አስተካክለው ቢኖሩ አይነግሯችሁም እየተባለ ነበር። ታዲያ የአባ ገብረ ኪዳንን ንግግር እንዴት አገኛችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። አባታችንም የአገልግሎት ዘመናቸውን ያባርክልን፣ እንዲሁም ደግሞ እድሜና ጤና እግዚአብሔር ጨምሮ ይስጥልን ያላችሁ የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ትናንትና እኔ እንግዲህ ሽምግልና ላይ ነው ያሬድ ነጉ እጅግ በጣም አስገራሚ እጅግ በጣም ብዙ ሰዎችን ያስቀና የሽምግልና ፕሮግራም አካሂዶ ነበር። ታዲያ እጅግ በጣም ትላልቅ የሆኑ አርቲስቶችም ታደሙ በፕሮግራሙ ላይም ደስ የሚል ፕሮግራም ያሳለፉ ነበር። ታዲያ በዛ ጉዳይ ላይም ሰይፉ ፋንታሁን ደስ የሚል ነገሮችን ተናገረ ነበር። እስኪ የሰይፉ ፋንታሁን ነገሮችን ስንተን ልመለስ። ትናንትና እኔ እንግዲህ ሽምግልና ላይ ነው ጠዋት ላይ አካባቢ 4 ሰዓት አካባቢ ጀምሮ እንግዲህ ተወዳጁ ወጣቱ አቀንቃኝ ያሬድ ነጉ ካሁን በፊት ቃለ መጠይቅ ሳረግለት ትዝ ካላችሁ በጣም ተቀይሮ የመጣበትን መጠጥ ቤት ካገኘኝ ግደለኝ እና በጣም ተቀይሬ ያለው በጣም በፍቅር ተጎድቻለሁ አፍቅር ያለው ምናም ብሎ ነው በቃ የተናዘዘው። እሱ ቃለ መጠይቅ በጣም ለየት ያለ ነው። አይታችሁታል? አይተናል። መቼም አንተ እንደሱ እንደው እንዲህ ስብር በለህ ወይ ስብር እኮ እላለሁ እኔ ተሰብራለህ እንጂ ሞቀናል እንጂ ተሰብራለህ እንጂ አንተው ተሰበራለህ። እሺ ተባላችሁ እንዴት ነበር? እስቲ ይደርስ ጥሩ ነው፣ በጣም ደስ ይላል። ያው እንግዲህ ማንዴላን እያያችሁት ነው። ማንዴላ ነበረ እያለ ነበር። ማንዴላ ነው ማንዴላ ቀድሞ ሰምቶታል እንዴ? እንደዚህ ያለ ገባው ለምንድን ነው? ፊታችን ክትፏልና እሱን አይቶ ነው እንዴ? አገባቡ ግን ያው ሲገባ ብዙ ጊዜ የማየው ገና ያው ለፈገግታ ገና ነው። በእርግጥ ይሳቃል። እሱ ግን እንደዚህ ያለ ነው የገባው፣ ፈገግ እያለ ነው የገባው። ያው እንግዲህ ያሬድ ሽምግልና ትላንት ላከ። እሺ ተባለ። አረጋኝ ወራሽ፣ ጸጋዬ እሸቱ፣ ብርሃኑ ተዘራ ከሽማግሌዎቹ መሃል ይገኛሉ። ያው እንግዲህ የምታዩት በጉራጌ ባህል ቸጌ ከሽምግልና ጥየቃ በኋላ ቅቤ መቀባት ግድ ነው ለሽማግሌዎቹ ፓፓ ተቀባ እንዴ? ወዛ አላልኩባችሁ? በእርግጥ አላልክብንም፣ ግን ተቀባ። እኔ መቀባቱ አይደለም ዱንያም ምኑ ላይ ተቀባ? ምን ላይ ምን ይዟል? አሁን አንተ ምን ላይ ነው የምትቀባው? ነው በውሃ ነው የሚያረጉልህ? ነው ትታጠበዋለህ? ነው በምን ብቻ ነፃ እንደወጣው ታውቃላችሁ? እሺ በፌስታል ሕግ የፌስታል ሕግ እኔ ምን አልኳቸው መሰለኝ? በቃ እኔ ለመቀባት ዝግጁ ነኝ፣ ግን ፌስታል አምጡ ይቀልጣል። ከየት ይምጣ? ይሄን ምክንያት አላደርግም። ምክንያቱም አንዱ አሁን ያኛው ባይሆን አሁን ይሄ ለእንጀራ የምንጠቀምበትን አንዱ በሱ ልጠቀለልና በላውንደሪ ፌስታል ስታዩ ባለብሩ ዳቦ ነው የሚመስልሽ። እሺ ግን ከዛ ቆይ ነገሩ እንዴት ነበር? ተቀቡ ሌሎቹ ሽማግሌዎች ተቀቡ ነው አለፋቸው። ዲጄ ኪንግስተን ነበረ ራስታ ስለሆነ የኔና የጸጋዬ እሸቱን ደብል ተቀባሱ። ምክንያቱም ጸጉሩ ወፈረ ስለሚል ይመጣዋል እና ኪንጎ ተቀባ። ያው ኪንጎው በደንብ እኛ ባይሆን ቂቤ በቡና ጠጣን እና በጉራጌ ባህል እኔ በቃ ምግቡም መጠጡም ባህሉም ወጣ። ለምሳሌ አሁን የምታዩት ቆሎ ያ ቆሎ በቂቤ የታሸ ነው። ቡናው በቂቤ ነው። ክትፎ በቂቤ ነው። የተለየ ነገር ነው እና በእናታችሁ ለዛሬ ሰይፉ ቂቤው በል እንደውም ተቀብታ ብትመጣ ዛሬ ራሱ ደስ ይላል ነበር። እና ያሬድ ነጉ እሺ ተብሏል። በጣም የሚገርም ሽምግልና ነው። ስለ ጥያቄው ትንሽ እስኪ ማለት አለ አሁንም ይሄ ተመሳሳይ የሆነው ጥያቄ አጣደፉን። አዎ አጣደፉን በጣም ሽማግሌዎቹ። አዎ በደንብ የሚጠየቅ ያለበትን ነገር ያው ብዙ ነገር ነው የሚኖሩት። አዎ እንደውም እሱ ላይ ምንድነው በቃ በአጋጣሚ አንድ የሃይማኖት አባት ነበሩ በቦታው እና
እንደው ምን አለው በምንድን ነው የሚያስተዳድራት አይነት ነገር ጥያቄዎች ሲጠየቅ እሳቸው ያሉት ምንድነው አሁን ንብረት ተቆጥሮ እንዲያለው ተብሎ ቢገባ ወይም ደግሞ እሺ ቢባል ነገ እግዚአብሔር ከሌለበት እሱም አይኖርም። ዋናው መጠየቅ ያለበት እሱ ለሷ አላት፣ እሷ ለሱ አለችው። ስለዚህ ነገ አብረው ባይኖር እንኳን አሁን ፍቅሩ ካለ ብዙ ነገር ንብረት ኃላፊ ጠፋ። እና ይሄ ጥያቄ አግባብ አይደለም አይነት ነገር እና በጣም እንግዲህ ቃለ መጠይቁ ላይ ሰምታችሁ ከሆነ በቃ እንዴት በጣም እንደሚወዳት እንዳሰቃየችው ለሷ ሲል በቃ ብዙ ነገር ነበር ያሉት። ዝካላችሁ ተጎድቻለሁ ያለበት ኢንተርቪው ማለት ነው። አየህ በቃ መታገስ መጨረሻ ላይ እንግዲህ ይከፍላል። ለዚህ ነው እንደዚህ ደስተኛ ሆኖ መታየው ያሬድ ነጉን ከዛ በኋላ ግን የሽምግልናው ሰዓት ያሬድ አልመጣም አይደለ? ከዛ በኋላ ነው እሺ ከተባለ በኋላ እሷን እናያት ተባለ። እሱ ነገር አለ አያችሁት? እሷን አየን። ከዛ በኋላ እንግዲህ እሱም ደግሞ እዛው አካባቢ ስለነበር እሱም ደግሞ ሊያለ አላምናችሁም። ስለዚህ ያው እንደምታዩት ደምቅ ያለ እንግዲህ ደስ ይላል። ከሞላ ጎል አስቀናም እጅግ በጣም ደስ የሚል ፕሮግራም ነበር። ሰምተን አይተን የተመለስ ነው። እጅግ በጣም አንጋፋና ታዋቂ የሆኑ አርቲስቶች በተገኙበት ቦታ ላይ ነበረ የሽምግልና ፕሮግራሙ ሲካሄድ የነበረው። እጅግ በጣም ብዙ ሰዎችም ይሄን ፕሮግራም የተቀባበሉት ነበር። እናንተስ ይሄን ፕሮግራም እንዴት አያችሁት? ሰሞኑን የሰርግ ወቅት ነው። የተለያዩ ሰዎች እያገቡ የተለያዩ ሰዎች ሽምግልና እየላኩ ይገኛሉ። ታዲያ እናንተስ ይሄን ፕሮግራም እንዴት አገኛችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ቤተሰቦች ቅድም እንደነገርኳችሁ እጅግ በጣም ብዙ ሰዎች በዚህ ሰዓት እየተነጋገሩበት ያለው መረጃ ምንድነው? አንዲት እህታችን እጅግ በጣም ታዋቂ የሆነች የሶሻል ሚዲያ ባለሙያ የሶሻል ሚዲያ ኢንፍሉዌንሰር ነበረች። ታዲያ ከሰሞኑን እጅግ በጣም አሳዛኝ ነገር እንደተፈጠረባት እየተሰማ ነበር። ታዲያ እጅግ በጣም ብዙ ሰዎችም የተለያዩ ነገሮችን በዚህ ሰዓት እየተናገሩ ይገኛሉ። እስኪ ደግሞ ሌላ አንድ ቪዲዮ ሰምተን እንመለስ። ጉያን ኩን አከዱፍቱ እርግጠኛን ቶሪያኒ ከናፍዩ አናን መጅረኝ ነገራ የዚህች ልጅ ጉዳይ ብዙዎቻችሁ የሰማችሁት ይመስለኛል። ሶሻል ሚዲያ ላይ በተነሱባት ኔጌቲቭ በሆኑ ኮመንቶች ምክንያት ራሷን አጥፍታለች። የምትመለከቱት የመጨረሻ ቪዲዮዋ ነው። ይህችን ልጅ ዳግም በህይወት ልናቆያት ልንመልሳት ባንችልም፣ ነገር ግን የዚህችን ልጅ መንገድ ተከትለው ራሳቸውን በሶሻል ሚዲያ ላይ በሚደርስባቸው ተጽዕኖ ምክንያት ሊያጠፉ የተዘጋጁ ወጣቶችን ግን መምከርና መታደግ እንዳለብን ይሰማኛል። ይህ በሶሻል ሚዲያ ዘመን የሁላችንም ኃላፊነትና በዓለማችን ላይ የተጋረጠ አደገኛ ነገር ነው። ሶሻል ሚዲያ ላይ የሚገኝ ሳይበር ቡሊንግ ማለት ነው። እንደ አውሮፓውያን አቆጣጠር ከ2020 በኋላ ብዙዎቻችን የሶሻል ሚዲያ ተጽዕኖ የሚያጠቃን ሶሻል ሚዲያ የምንጠቀም የሶሻል ሚዲያ ተጠቃሚዎች መሆናችን የታወቀ ነው። በተለይ ደግሞ በዓለም ላይ በ2020 እንደ አውሮፓውያን አቆጣጠር ከተነሳው ከኮቪድ ወረርሽኝ ጋር ተያይዞ ብዙ ሰዎች በቤታቸው ሲቀመጡ የሶሻል ሚዲያ ተጽዕኗቸው እጅግ በጣም እንደጨመረ ይታወቃል። በአሜሪካ የሚገኙ ከ10 ዓመት እስከ 18 ዓመት ድረስ ያሉ ቲኔጀር ወጣቶች ከ2020 ከኮቪድ መከሰት ጋር ተያይዞ 49% የሚያክሉ ሳይበር ቡሊንግ እንደደረሰባቸው በአሜሪካ የተደረጉ ጥናቶች ያሳውቃሉ። እንዲሁም በ2026 በተደረገ ጥናት ውስጥ እኛ ከምንጠቀምባቸው ፕላትፎርሞች መካከል ሳይበር ቡሊንግ ከፍተኛ ተጋላጭነት ያላቸው ሶሻል ሚዲያ ተብሎ የተዘረዘሩት ዩቲዩብ 79% ሲይዝ 69%ን ደግሞ ስናፕቻት ይይዛል። እኛ በስፋት የምንጠቀምበት የቲክቶክ ፕላትፎርም 64%ን ሪስክ የያዘ ሲሆን እንዲሁም ደግሞ ብዙዎቻችን የምንሳተፍበት ፌስቡክ 49%ን ለዚህ አይነት አደጋ የተጋለጡ ፕላትፎርሞች እንደሆኑ ተገልጸው በእነዚህ ሳይበር ቡሊንግ ውስጥ ሰዎች የሚደርስባቸው ከፍተኛ ተጽዕኖ መካከል በዋናነት የሚጠቀሰው ከሚሰነዘሩባቸው ክፉ ኮመንቶች የተነሳ በጣም ተበሳጭ፣ ቁጡ፣ ቶሎ የሚናደዱ ግልፍተኞች እንዲሆኑ የሚያደርግ ሲሆን በሁለተኛ ደረጃ ደግሞ ለራሳቸው ያላቸው ግምት በከፍተኛ ደረጃ የሚቀንስ፣ ራሳቸውን እንዲጠሉ፣ ሶሳይቲውን ማህበረሰቡን እንዳይቀበሉ የሚያደርግ፣ ሁሉም በጥርጣሬና በስጋት እንዲመለከቱ የሚያደርግ ነው። በሶስተኛ ደረጃ እንግዲህ በጣም አደጋ የሚያደርሰው ደግሞ ሰውነታቸውን እንዲጠሉ የተለያዩ አደንዛዥ
እጽ ተጠቃሚ እንዲሆኑ የሚያደርግ ነው። ብዙዎቹ ሳይበር ቡሊንግ የደረሰባቸው ቲኔጀር ወጣቶች እንደገለጹት ከሆነ ራስን ለማትረፍና በደስተኝነት ለመቀጠል ሳይበር ቡሊንግ የሚያደርጉትን ሰዎች ብሎክ አድርጎ ከአካባቢ ማስወገድ አንድ በጎ ድርጊት ተደርጎ ተገልጿል። በአውሮፓና በአሜሪካ በስደት ሀገር የሚኖሩ የኤዥያ የአፍሪካና የላቲን አሜሪካ ዜግነት ያላቸው ወላጆች እጅግ በጣም የሚጨነቁት ልጆቻቸውን ወደ ትምህርት ቤት በላኩ ጊዜ በትምህርት ቤት በሚደርስባቸው ቡሊንግ ምክንያት እንዳያጠፉ የተለያየ ሱስ ውስጥ ተዘፍቀው እንዳይኖሩ ነበር። አሁን ግን ልጆቻችን በራቸውን ዘግተው በተቀመጡበት ቤት ውስጥ ቁጭ ብለው ባሉበት በገዛ ገንዘባችን ገዝተን በሰጠናቸው ስልክ ይሄው ጥቃት ማለትም ሳይበር ቡሊንግ ቤታቸውን አንኳክቶ እየመጣ ለህይወት ያላቸው ግምት ዝቅ እንዲልና ራሳቸውን እንዲጠሉ እያደረገ ያለ ከፍተኛ ልጆቻችንን አደጋ ውስጥ እየጣለ ያለ ነገር ነው። የታሸጉ ለስላሶችን የታሸጉ የተለያዩ ጣፋጭ የሆኑ ነገሮችን በመከልከል ናቹራል የሆኑ ነገሮችን ለልጆቻችን እንደ ምግብ አድርገን በማቅረብ የልጆቻችንን ጤና ለመጠበቅ እየጣርን ባለበት በዚህ ሁኔታ ውስጥ እጅግ በጣም አደገኛ የሆነ ጎንዮሽ ውጋት ያለው ሳይበር ቡሊንግ እንደሆነ የረሳ ነው ይመስለኛል። ቀደምትም ያሳየዋችሁ ይህቺ ወጣት በሶሻል ሚዲያ ላይ የሚደርሳት ኔጌቲቭ ኮመንት ህይወቷን እንድታጠፋ ለራሷ ያላት ግምት እንዲቀንስ አድርጓል። በዚህ አጋጣሚ ቤተሰቦቿ በዙሪያ ያላችሁ ወዳጅ ዘመዶቿ ሁሉ እግዚአብሔር መጽናናት እንዲሰጣችሁ እመኛለሁ፣ ደግሞ ጸልያለሁ። አሁንም ግን ቀጥሎ ሌላ ሰዎች ከማጣታችን በፊት እኛ ሁላችን በኮመንትም ሆነ በተለያየ መንገድ ሰዎችን አታክ በሚያደርግ ነገር ውስጥ መሳተፍ እንደሌለብን መወሰን ያለብን ይመስለኛል። ለምሳሌ በአንዳንድ ቪዲዮዎች ላይ ሰዎች በተክለ ቁመናቸው፣ በፊት ቅርጻቸው፣ በአይናቸው፣ በአፍንጫቸው፣ በሰውነታቸው፣ ባረማመዳቸው በተለያየ መንገዳቸው በሚቀለዱ የቀልድ ኮመንቶች ላይ ያንን መጥፎ ኮመንት ላይክ በማድረግ ደግሞ በኮመንቱ በመዝናናት እኛም ሳናቀው በዚህ የሶሻል ሚዲያ ሳይበር ቡሊንግ ተሳታፊ ሆነን ራሳችንን እናገኘዋለን። ያቀናን መስሎ ያስተካከልን መስሎን አንዳንድ ሰዎችን በማንነታቸው ላይ በምንሰጠው አስተያየት ልንጎዳቸው ከህይወት ምዕራፍ ልናጎድላቸው እንደምንችል ማሰብ አለብን። እኔ ዛሬ ጉዳይ ጋር የተያዘ መሰለኝን አንድ ቪዲዮ አጥፍቻለሁ። በቀጥታ ሰውን ይጎዳል ብዬ ያሰብኩትን በራሴ ማለት ነው። እናንተም ይህ ቪዲዮ የሚደርሳችሁ ኢትዮጵያውያን ወገኖቼ እያንዳንዳችን ሳይበር ቡሊንግ ውስጥ ሳናቅም ሆነ እያወቅን ተሳትፈን ከሆነ አካሄዳችንን መንገዳችንን መለወጥ አለብን። በጣም ደግሞ በዚህ ጉዳይ ላይ እየተጠቁ ያሉት ከ10 ዓመት 18 ዓመት ያሉ አለፍም ሲል እስከ 25 ዓመት ያሉ ወጣቶች ናቸው። እችንም ላይ ሳይበር ቡሊንግ ይደርስብናል። ነገር ግን ከ30 እና ከዛ በላይ ያለን ሰዎች ለህይወት ያለን ግምት ከሶሻል ሚዲያውን በፊት የነበረ ስለሆነ አንዳንድ ሰዎች በሚሰጡን አስተያየት ተስፋ ቆርጠን ራሳችንን ልናጠፋ ማንችልበት ስነልቦና አቋም ላይ ስለደረስን ኮመንቶቹም አይረብሹንም፣ ነገሮችንም ማስተካከል የምንችልበት አቅም አለን። ሌሎች ግን ለዚህ ነገር የተዘጋጀ ስነልቦናዊ ጥንካሬ የላቸውም። ስለዚህ እኛ ራሳችንን ለማስደሰትም ሆነ ሌሎችን ለማሳቅ ብለን በማንነታቸው ላይ በሰውነታቸው ላይ በምንሰጠው ኔጌቲቭ ኮመንት ምክንያት በጣም ብዙ ሰዎች ቤት ውስጥ ድንኳን ልናስጥልና የሀዘን ድባብን ልንፈጠር እንችላለን። ስለዚህ ወዳጆች ይህ ቪዲዮ የሚደርሳችሁ ሰዎች ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለሚገባው ሰው ደግሞ በመላክ ከዚህ ነገር ራሳችንን እንድንቆጥብ። በእንደዚህ አይነት ሁኔታ ውስጥ ያላችሁ ኔጌቲቭ ኮመንት በዝቶባችሁ ለራሳችሁ ያላችሁ ግምትና አስተሳሰብ የቀነሰባችሁ ወንድሞቼና እህቶቼ እናንተን ማንነት የሚወስነው አምላካችሁና እናንተ በአምላካችሁ ላይ ያለው እምነታችሁ እንጂ የማንም ተራ ግለሰብ ኮመንት እንዳልሆነ እንድታስቡ በዚህ ቪዲዮ ፈልጋለሁ። ስለዚህ ወዳጆቼ እንወዳችኋለን፣ እናከብራችኋለን። ሳናቅ በስህተት እያወቅን በድፍረት አይነት መንገድ ተባብረን ጉዳት ያደረስንባችሁ ወንዶችና ሴቶች ቅድም ቤተሰቦች እንደነገርኳችሁ ነው። ማንኛውም ሰው የፈለገ ሐሳብና አስተያየት ቢሰጣችሁ በራሳችሁና በራሳችሁ መንገድ ራሳችሁ ባሰባችሁት መንገድ ብቻ ነው መሄድ ያለባችሁ እንጂ ይሄ ሰው እንደዚህ ያለኝ ብላችሁ ወደፊት አላማችሁ እንዲሁም ደግሞ ታሪኩ ያሰባችሁት ነገር ወደ ኋላ መቅረት እንደሌለባችሁ ነበር ሲነገር የነበረው። ይሄን ቪዲዮ በድጋሚ ያስገባውላችሁ እጅግ በጣም ብዙ ሰዎች ይሄን ነገር የተቀባበሉት የማይሆን ነገሮችን እያሰቡ ይገኛሉ። ታዲያ ትምህርት ይሆናሉ ስላሰብኩ ነው ይህ ቪዲዮ ይዤላችሁ መጣሁት። እናንተም እጅግ በጣም አስገራሚ ነገር ነው ሰማችሁበት አልጠራጠርም ከዚህ ቪዲዮ። እስኪ ደግሞ ሌላ ቪዲዮችን አይተን ማረቁ ነበር። እጅግ በጣም ለተለያዩ ሰዎች የሚሆን ንግግሮች ነበር ሲናገር የነበሩት በሀገር ውስጥ ምንም ደግሞ በስደት ላላችሁ ለሁላችሁም ኢትዮጵያውያን ብለው ነበረ ደስ የሚል መልእክቶችን፣ ትምህርቶችን እንዲሁም ደግሞ መረቃቶችን እያስተላለፉ የነበረው የአባታችን ንግግር ሰምተን እንመለስ። እናንተ በመከራ ውስጥ ያላችሁ፣ በልዩ ልዩ ፈተና ውስጥ ያላችሁ
ወዳጅ የጠላችሁ ዘመድ የራቃችሁ ተስፋ የሰጧችሁ ሰዎች ሁሉ ቃላቸውን አጥፈው ፊታቸውን ያዞሩባችሁ እናንተ አንድ ነገር እላችኋለሁ ወድቃችሁ ከስዕሏ ፊት ተማጸኗት የእናት ልመና አንገት አያስቀልስም ፊት አያስመልስም እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የሁላችንም ጸሎትና ልመና ተስማ በተለይም በስደት ያላችሁ በሰው ሀገር አዛኝቷ እናታችን ድንግል ማርያም ምርኩስ ትሆናችሁ የሎዛዋ ማርያም የግምጃ ቤቷ ማርያም የግሸኗ ማርያም የአክሱሟ ማርያም ተደባበ ማርያም ጽዮን ማርያም የእንጦጦዋ ማርያም እናታችሁ ድንግል ማርያም ወድቃችሁ ምትለምኗት ምትማጸኗት በያደጋችሁበት በተወለዳችሁበት አካባቢ መቤታችን ምትለምኑ እናንተ ኦርቶዶክሳውያንና የክርስቲያን ወገኖች የድንግል ማርያም ልጆች ኤርትራውያን ኦርቶዶክሳውያን ድንግል ማርያም ከነደደ እሳት ታውጣችሁ የጭንቃ አማላጅቷ ትድረስላችሁ የታመማችሁ ትፈውሳችሁ የተጨነቃችሁ ታረጋጋችሁ ሰው ላጣችሁ ሰው ናት ድንግል ማርያም እናት ናት እህት ናት ዘመድ ናት ወዳጅ ናት ልብስ ናት ጉርስ ናት ሁሉ ነገር ናት ከዘመድ በላይ ቅርብ ናት ድንግል ማርያም ትድረስላችሁ እነሆ ቀናችሁ ያማረ የሰመረ ይሆንላችሁ ተባረኩልኝ ይሄንን ቪዲዮ የምትሰሙት ከየት ሀገር ሆናችሁ እንደሆነ ያደጋችሁበትን ደብር ከስር ጻፉልኝ አባ ሕርያቆስ ኦፊሻል የዩቲዩብ ቻናል ከፍቻለሁ ሰብስክራይብ እንድታረጉ በዚሁ አጋጣሚ ጥሬን አስተላልፋለሁ ቤተ ዮስጦስን የቲክቶክ አካውንትን ፎሎ አድርጉ ተባረኩልኝ አሜን 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 ማለት አለብን ቤተሰቦች ምክንያቱም የሃይማኖት አባቶች በተለያየ ጊዜ የሚናገሩት እንዲሁም ደግሞ የሚመረቁት ምርቃት አሜን የሚባለውና እጅግ በጣም ደስ የሚል ነገሮች ነበር ሲናገሩ የነበሩት ስለዚህ ደግሞ በስደት ላላችሁ ሰዎች ይሄ ነገር ትልቅ ብርታት ይሆናችኋል ብዬ አስባለሁ እስኪ እናንተም ኮሜንት ላይ አሜን እያላችሁ ሐሳባችሁን ኮሜንት ላይ አስቀምጡ የሚናገራቸው ነገሮች ነበሩ ቅዳሜን ከሰዓት ላይ ኢቢኤስ ላይ ቀርበው እጅግ በጣም ደስ የሚል ንግግሮችን የተናገረ ነበር እስኪ ደግሞ ይሄ ቪዲዮ አይተን እንመለስ ተስፋ አለ ከምን ተነስተህ ጻፍከው ያው መጀመሪያ እንደሰማሽው አይ ቲንክ የሁላችንም ታሪክ ነው ያስባለሁ ምንድነው ነጋ ጠባ ሩጫ ወዲ ወዲያም አረለ ብሎ የሚጀምረው ሶ ነጋ ጠባ ሁላችንም የሆነ ሩጫ ውስጥ ነን ምን ባክንበት የምንሄድበት ምን መጣበት ነገር አለ እሱ ደግሞ እኛ ላይ የሚያደርሰው ተጽዕኖ አለ የመጀመሪያው ቨርስ የተጻፈው በዛ መልክ ነበር እኔ ኦኬ የሆነ ነገር ተሰምቶኝ ጻፍኩት በመሃል ግን እንደዚሁ እንደኔው ሲባክን የነበረ አንዱ ጓደኛችን ሱሳይድ አደረገ ራሱን አጠፋ ሶ ምንድነው በጣም እንትን የነበረው ላይክ ራሱን እንደ ደስተኛ ነው በቃ ይሄ ደስተኛ ነው ብለሽ የምታስበው ማይናገር ማለት ነው ሁሌ ቼክ የሚያረግሽ እንትን የሚል ምናምን ነውና ከዛ በኋላ የዛን ሰሞን ደግሞ ከአንድ አመት ከምናምን በፊት አስባችሁት የምታስታውሱት ከሆነ በጣም ብዙ እንደዚህ ሱሳይድ የማድረግ ነገር ነበር ኢቭን ፌስቡክ ላይ ፖስት እየተደረገ ብቻ እሱን እየጻፍኩት ይሄኛው ነገር ተከሰተና ኦኬ አንደኛ ማለት አለብኝ ለዛ ነው ጥርሴን አትመኑት ፈገግታዬ ውሸታም ነው ስንቱን እንዳዘለ በኩል ልቤ ነው የሚያቀው የሚል እነሱ ላይኖች አላቅም አሁን እሱን አግኝቼ ላወራው አልችልም እስካለ ድረስ ነው አይደል ሁሌ እንትን የምትለው ሶ በእንደዛ መልኩ ነው መጀመሪያ የተጻፈው ግን በዛው ሂደት ውስጥ በጣም ብዙ ሰው ከዛ ደግሞ አንዳንድ ነገሮችንም ሳይ ኢትስ ላይክ አይ ቲንክ በአለም ወደ 700 800 ሺህ አካባቢ ከ700 እስከ 800 ሺህ ሰው ነው ራሱን የሚያጠፋው ከፕላስ ከዚህ ውስጥ 3/4 ወደ 600 ሺህ ሰው ወንድ ነው ከሴቱ ጋር የሚለያየው ምንድነው አሁን ይሄ ሜይ የሴቶች አይምሮ ጤና መንዝ ነበር ይሄኛው ነው ደግሞ አይደለ ምንድነው ልዩነቱ ዲፕሬሽን እና ሌሎች ነገሮች ሴት ላይና ወንድ ላይ የሚለያየው ወንድ ላይ ወደ አክሽን ይቀየራል አይገርም ወደ አክሽን ይቀየራል እሱ ምንድነው ብለሽ ታስቢ በጣም ብዙ ነገሮች አሉ ይሄ ሶሳይቲው ወንድነት የሚታይበት መንገድ ምናምን በጣም ብዙ ነገሮች አሉና ብቻ እነሱ ነው አንድ ላይ አድርጎ ግን ይሄንን ችግር ብቻ አውርቶ እንትን ማለት ሳይሆን ኖ ተስፋ እንዳለ መፍትሄ አለ በጣም ማለት አስቸጋሪ ጊዜ ላይ ነን ብያስባለሁ በተለይ ይሄ እድሜያቸው ከ24 አመት በታች የሆኑ ልጆች ላይ ለምን ፉክክራቸው አሁን በፊት እኔ ሳድግ ፉክክሬ ወይ ከጎረቤቴ ጋር ነው ካለፈ
ከትምህርት ቤት ከማገኛቸው ሰዎች አሁን ግን ዓለም ላይ ካሉ ምንም ከማይገናኝ ሰው ጋር መካከል አንድ ልጅ ራሷን በቁንጅና የምትለካው ከቲክቶክ ላይ ከምታያቸው ሰዎች ነው። አሁን ድሮኔ ፎሎ የሚያደርገኝ ሰው ቢኖር እሮጣለሁ። አሁን ፎሎወር ማተር ያደርጋል ቲክቶክ ላይ it's like የሚፈልገው ፎሎወር ነው እና it's like ፎሎ አልተደረኩም ብሎ ራሳቸውን በጣም ዲፕሬሽን ውስጥ የሚከቱ ሰዎች አሉ። ሶ ይሄ ነገር እንደ አርቲስት ምንድነው ወጥቶ አይ ቲንክ እንደዚህ ኮንቨርሴሽን እንዲፈጠር ምንድነው ማድረግ ያለብን የሚለው ነገር እንዲወራበት ነው ዋናው ሀሳብ። ቤተሰቦች እንደተመለከታችሁት ነው። እናንተስ የወንድማችን ነገር እኔ ታገኛችሁት። በስተመጨረሻ ማሳያችሁ ቪዲዮ ምንድነው አርቲስት ሄኖክ ወንድሙ እጅግ በጣም አጓጉና እጅግ በጣም ብዙዎች በጉጉት እየጠበቁ ያለውን ፊልም እየሰራ ይገኛል። በሳሌ ታዲያ የተለያዩ ሰዎች ደግሞ ለፊልሙ ካራክተር የሚያደርጋቸው ገጸ ባህሪዎች እንዲሁም ደግሞ የሚለብሳቸው አለባበሶች እንዲሁም ደግሞ የፀጉር ስታይሎች ከቀን ወደ ቀን ሄኖክ ወንድሙ ምን ሆነ እየተባለ ነበር። ምክንያቱም ለካራክተሩ ሲል በጣም ፊዚካሉ ወርዷል። ለድሮ በጣም ስፖርተኛ ነበረ፣ ጡንቻዎች ነበሩ፣ ትከሻውም ሰፋ ያለ ነበር። አሁን ላይ ደግሞ እንደተመተው በቪዲዮ እንደዚህ እጅግ በጣም ሰውነቱ ቀንሷል። እንዲሁም ደግሞ ለመጨረሻው ለፊልም ካራክተር ያስፈልገኛል ብሎ በዚህ ቪዲዮ ላይ እውነቱን ግን ቤተሰቦች ይሄ ነው ለፊልም ብሎ ነበር ይሄ ነገር ያደረገው። እናንተስ የሄኖክ ወንድሙን ፊልም ለማየት አልጓጓችሁም ወይ? እስኪ የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። እንጂላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ።